ሰላም እንዴት ናችሁ? እንዴት ሰነበታችሁ? የናይል ሚዲያ ቤተሰቦች፣ የናይል ሚዲያ ተከታታዮች እንደምን ሰንብታችኋል? እንግዲህ ዛሬም እንደ ሁልጊዜው አንድ እንግዳ ይዤላችሁ ቀርቤያለሁ። የዛሬው እንግዳዬን በጣም ብዙዎቻችሁ ታውቁታላችሁ። በተለይ ደግሞ በማህበራዊ ሚዲያ በጣም ከሚታወቁ ቲክቶከሮች መካከል አንዱ ነው። የቲክታክ ስሙ አሞራው ሰማይ የሚል ነው። አሌክስ ዛሬ ከኛ ጋር ከናይል ሚዲያ ጋር ቆይታ ያደርጋል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦቻችን መሆን ትችላላችሁ። ይሄ ፕሮግራም ደግሞ ለሌሎችም እንዲደርስ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። አሌክስ እንኳን ደህና መጣ። እንኳን ደህና ቆያችሁ። እጅግ በጣም አድርጌ ነው የማመሰግነው እንግዳይ ስለሆንክ። እኔም አመሰግናለሁ። አሌክስ እንግዲህ ከዚህ ቀደም በትግርኛ ቋንቋ ከአንተ ጋር በጣም ደስ የሚል ቆይታ አድርገን ነበረ። ግን በጣም ብዙ ሰዎች ትግርኛ ማንሰማም አለን እና እባካችሁን ደግማችሁ በአማርኛም አሌክስን ብትጋብዙት ብለውን ነበረ። ተመልሰህ እንግዳችን ስለሆንክ የተመልካቾቻችንንም ጥያቄ ሀሳባቸውን ስለሰማክ እጅግ በጣም አድርጌ ነው በድጋሚ የማመሰግን አሌክስ። በቲክታክ በጣም ዝነኛ ከሆኑ ወጣቶች መሀል አንዱ አንተ ሆነሃል። በእርግጥ አሁን በዚህ ጊዜ በጣም ዝነኛ የሆኑ ያሉት የቲክቶክ ተጠቃሚዎች ናቸው። ከዚህ ቀደም የቴሌቪዥን አርቲስቶች ወይ ሙዚቀኞች ምናምን ነበረ በጣም ተጋነው የሚታወቁት እና ያ ነገር አሁን እየተቀለበሰ ያለ ይመስለኛል ካልተሳሳትኩኝ። ቲክቶክ ላይ ያላችሁ ወጣቶች በጣም እየወጣችሁ ነው ያላችሁት እና እስቲ ዝናና ወጣትነት እንዴት ይዘዋል? ማለት እኔ ብዙ ቲክቶከሮችን አውቃለሁ፣ ብዙ ዝነኞችን ምናምን አውቃለሁ እና ለእኔ ታዋቂ መሆን ኦር ዝነኛ መሆን ምንም ነገር አይደለም፣ ምንም አይመስለኝም እና ብዙ ኬር አላደርግለትም። አሁን አብዛኞቹ በቃ አንድ ዝነኛ ከሆነ አብዛኛው ሀበሻ በተለይ ቲክታክ ምናምን ከሆነም ሙድ መያዣ ነው የሚጠቀምበት ምናምን እንጂ እኔ ግን እንደ ኖርማል ሰው ነኝ። ምንም የሚይዘኝ ነገር የለም። ወይም ፌመስ ስለሆንኩኝ ወይም ደግሞ ቲክታከር ስለሆንኩኝ ይህን ያክል ተከታይ ስላለኝ ብዬ አልንጠራራም። ከድሃ ጋር ድሃ፣ ከሀብታም ጋር ሀብታም፣ ከተጫዋች ጋር ተጫዋች፣ ከዝምተኛ ጋር ዝምተኛ፣ ከሁሉም እኩል ነው የሚሄደው እና ለእኔ ትስኖረዋለሁ። በጣም ተወዳጅ ነህ። በዚህ አጋጣሚ እኔ ባለፈው ነው ያየሁት እንግዲህ ካረኩ በኋላ እኔ እናንተ ያደረግነውን ቆይታ በሌላ በአማርኛም በሌሎችም እየተተረጎመ ሲያልፍ ነበር እና እንዴ አሌክስ ነው ያልኩት በጣም እና ማህበራዊ ሚዲያን ለጥሩ ስለተጠቀምክ ነው ይሄ ሁሉ ነገር የመጣው። በጣም ብዙ ሰዎች አሉ እኮ ማህበራዊ ሚዲያ ላይ የምናውቃቸው ነገር ግን ያንን ዝናቸውን ወይ በጣም ብዙ ፎሎወር አላቸው እና እሱን ለሌላ ነገር ስለሚጠቀሙበት የዚህን ያህል የሰው ፍቅር የማያገኙ በጣም ብዙዎች አሉና እስቲ ከቲክታክ ምን አተረፍኩኝ ትላለህ? ምን ተጠቀምክ? ከቲክታክ ብዙ ነገሮችን አትርፌያለሁ። አንዱን ጥቀስና በጣም የምወዳቸውን ሰዎችን አትርፌያለሁ። የእኔ የምላቸው የማማክራቸው ሰዎችን አትርፌያለሁ። ብዙ እናቶችን አትርፌያለሁ። በቃ ሌት ቀን የማይሰለቻቸው ለእኔ ምክር ለመለገስ ሲከብደኝ አይዞ እያሉኝ ስደሰት አይዞ እያሉ ከጎን ነው እና ብዙ እህቶች ደግሞ አፍርቻለሁ። ፈጣሪ ይመስገን። እኔ ስነካ የሚያማቸው ስሰደብ እነሱ እንደተሰደቡ የሚያስቡ ሴቶች እህቶቼ ብዙ አትርፌያለሁ እና ለእኔ ከዚህ በላይ ትርፍ ያለ አይመስለኝም። በህይወት እንደ ራሱ አድርጎ የሚቆረቆርልህ ሰው ካገኘ በተለይ በአሁን ባለንበት ክፍለ ዘመን አይገኝም እና እንደዚህ ስታገኝ ጸጋ ነው። ብዙ ጊዜ እካዳለሁ፣ ሰው ይክደኛል ምናምን እና
በእነዚህ ልጆችን ሳየው ግን ደግሞ እገረማለሁ። አንዳንድ ጊዜ አራት ሰው ምናምን እንትን የምልበት ጊዜ አለ እና እነዚህ ልጆች ሳያቸው ደግሞ ለካ እንደዚህ አይነትም ሰዎች አሉ፣ ለምን ሁሉም ላይ ፈርዳለሁ ምናምን እላለሁ። ብዙ ሰዎች አትርፌያለሁ። በቃ ብዙ ወዳጅ፣ ብዙ እናቶች፣ ብዙ እህቶች፣ ብዙ አባቶች፣ ብዙ ወንድሞች አፍርቼበታለሁ። ያ እና ብዙ ነገሮችን ተጠቅሜበታለሁ። አግዣለሁ፣ ረድቻለሁ ምናምን ማለት አልፈልግም፣ ግን በአቅሜ በተቻለኝ ይሄ ላይክ እኔ እንደ አንድ ሰው ማድረግ ያለብኝ ነገር አድርጌያለሁ፣ ነው ነገር አድርጌያለሁ። የተቸገሩትን ረድቻለሁ፣ በአቅሜ የተራቡትን አብቻለሁ፣ የተጠሙትን አጠጥቻለሁ፣ የታሰሩትን አስፈትቻለሁ፣ ድምፅ መሆን የሚፈልጉትን ሰዎችን አድርጌያለሁ በአቅሜ ማለት ነው። ከዛ ደግሞ እኔ እንዳደረግኩት ሰው ሁሉም ቢያደርግ ባይ። መልካም እንግዲህ አሁን ዛሬ ቲክታክ ላይ የምናውቀው አሌክስ አለ። ከጀርባ ደግሞ በጣም ብዙ ነገሮች ይኖራሉ እና ዛሬ አንተን በደንብ ልንተዋወቅህ ነው እና ወደ የልጅነት ጊዜ ልውሰድህ እና አሌክስ እስቲ የተወለደ የታደገ ሁሌ እንደምንጠይቀው ማለት ነው የልጅነትህ አስተዳደግህ፣ ህፃንነትህ ምን ይመስል ነበረ? የተወለድኩባት ትቆይልኝ ትንሽ ጊዜ ችግር የልጅነት ጊዜ ሳይሆን ግን በአሁን ባለው ሁኔታ አስፈላጊ ነው ብዬ አላስብም። ግን በጣም ወዳት ከተማ ነች፣ ሁል ጊዜ አነሳታለሁ። በጣም ወዳት ሀገር ነች እና አስተዳደጌ በጣም እንትን ልጅ ነበሩ። ይሄ ቀዥቃዣ ልጅ አላ ሰው ጎረቤቶች በሙሉ በቃ የሚያማርሩበት ልጅ ነበሩ። በቃ ያየኝ ሰው ምናምን ነው የሚያማርረው የነበረው። በጣም ኃይለኛ ልጅ ነበርኩኝ፣ ትዕቢተኛ፣ በቃ በሆነውም ባልሆነው በቃ በፈጣሪ የማይፈቅደውን ነገር በፈጣሪ የማይፈቅደውን ነገር ለራሱ ተፈጥሮ የምስቅ ልጅ ነበር። በቃ ልጅነት ስለሆነ ግን በጣም ኃይለኛ ልጅ ነበር አስተዳደግ። ምክንያቱም በጣም ቀብጬ ያደግኩት አስተዳደጋችን ትንሽ ለየት ያለ ነው ከሌላው ሰው ጋር እና ከሌላው ሰው ለየት እንትን ስላለ በቃ እንደ ልቤ ሆኜ ነው ያደግኩት። በቃ አንድ ልጅ እንደ ልብ ሆኖ እንዲያድግ ነው ያደግኩት። አንድ ልጅ ማደግ ያለበትን በዚህ አይነት ሁኔታ ማደግ አለበት ሲባል ሳይመታ ሳይገረፍ፣ ጥፋት ቢያጠፋም በምክር የሚያድገው ሁሉ ነገር አግኝቻለሁ። አንድም ቀን ተመትቼ አላውቅም ምናምን እና በጣም ቀዥቃዣ ነበርኩኝ፣ በጣም ትዕቢተኛ ነበርኩኝ፣ በጣም ኃይለኛ ነበርኩኝ። ሰው አልፈራም፣ ምንም አልፈራም ነበር በቃ እና አሌክስን ይመስል ነበር በልጅነቱ። ቀዝቃዛ ነበርኩኝ ስትለኝ ጊዜ አሌክስ አያትህን በጣም ነው የምትወዳት እና ምናልባት ይሄ ከአያት ጋር ማደጉ ይሆን እንደዚህ በጣም ረብሾም ዝም የማይባለው የማይመታውም ልጅ የአያት ልጅ ነው እና እንዲህ ቅምጥል ብላ ያደግከው ምናልባት የአያት ልጅ ስለሆንክ ይሆን? የአያት ልጅ በአያታችን እጅ ነው ያደግነው እኛ። ግን እናታችንም 50% አለችበት። እሷ የወንድ ስራ በደጅ እየሰራች የመጣች በቃ ከሀገር ወደ ሀገር፣ ከታይላንድ ወደ ዱባይ፣ ከዱባይ ወደዛ ወደ በቃ የማትሄድበት ሀገር አልነበረም እኛን ለማሳደግ ማለት ነው። እና ሁለቱም እኩል ሆኖ ነው ያሳደጉን። ለዛ ይመስለኛል ትንሽ ባይደወይ በቀን 2-3 ክስ በላይ ነበር የሚመጣት። ክስ የፖሊስ ምናምን ሳይሆን የመንደርተኞች የመንደራችን ማለት ነው። አሌክስ እንደዚህ ያደረገን፣ አሌክስ መታን፣ አሌክስ ቆርቆራችን ቀደድብን፣ ቢትሯችን ሰበረ ማይተዋል ነበር እና አይ ቲንክ ሶ ላይክ በሁለት እጅ ሴት ያደገ ሞልቀቃ እገምታለሁ። በተለይ ደግሞ በአያት እጅ እገምታለሁ። ለእኔም ይመስለኛል። አሁን ከኢትዮጵያ ውጭ ነው ያለኸው፣ አውሮፓ ውስጥ ነው ያለኸው። ብዙ ጊዜ ደግሞ አንተም ታወራዋለህ ስለ ስደት ህይወትክ እና እስቲ እንዴት ወጣህ ከሚለውን ጀምር። ያ በጦርነት ነው ወጣሁት። በጣም ትንሽ ልጅ ነበርኩኝ። ከዛ በቃ ሰው ይሄዳል ብሎ ሳይሆን በቃ ዝም በቃ
ምን ልበልሽ በጣም የኔ አወጣት የተለየ ነው። ሰው አሁን ወደ ሊቢያ ሲወጣ ወይ ወስዶ ወደ ሱዳን ሲወጣ አስቦበት አልሞበት በቃ ሊቢያ ላይ ገብቼ ጣሊያን ገብቼ ደግሞ ወደዚህ ሀገር ገባለሁ ምናምን ምናምን ብሎ ነው የሚያስበው። እና የዛን ጊዜ ግን እኔ በቃ እግሬን ወደ አመራኝ ነበር የምሄደው። አንድ የሆነ ሰው ወደዚህ ከኔ ጋር ውሰድ ካለኝ እሺ፣ ያ ሰው ወደዚህ ልሄድ ይመስለኝ እሺ። ሰው ከሽሬ ከመውጣቴ በፊት አንድ ልጅ ነበር እና ምን አለኝ፣ ለምን ጀርመን አትሄድም ይለኛል። ከዛ ጀርመን የት ነው አላውቀውም ነበር። ጀርመን የት ነው ስለ ኤሮፓ እኮ በጣም ምርጥ ሀገር ነው። በቃ ሱዳን ገባ፣ ከሱዳን ጣሊያን፣ ከሱዳን ሊቢያ፣ ከዛ ጀርመን ነው የምትገባል። ምን ማለት ነው? በቃ እሺ ብዬ ዝም ብዬ ወደ ሱዳን ወጣውና እንደገባው ከ3 ቀን በኋላ የሚወጡ ልጆች አገኘው ወደ ሊቢያ ማለት ነው። ከነሱ ጋር ተያይዤ የመጣውና በቃ ዝም ብዬ አልደረስም ወይ ብቻ ነበር ምላችሁ። 9 ቀን 9 ሌሊት ሳራ ላይ ነው ያለፍነው። 9 ቀን 9 ሌሊት እና አልደረስም ወይ ብቻ ምላችሁ። በቃ ጀርመን የታለች አሁን ሳስበው በጣም ነው ያስቀኝ ማርያምን። እና ልጅነት አንዳንድ ጊዜ በጣም ከባድ ነው። ሰው በሙሉ ረሃብ እየሞተ ውሃ እየጠማ ምናምን ጠማኝ ብሎ ሲያማር ምናምን እኔ ደረስን ወይ አልደረስን ብቻ ነበር የሚያስጨንቅ። እና ወጣቴን የሚመስል ነበር። እንዴት አለፈ የስደት ህይወት? እስኪ መቼስ በጣም ከባድ ነው። ደረስን አልደረስን የምትል ከሆነ ያው ጉዞ ላይ በጣም ብዙ ነገር አለ። መራብ አለ፣ መጠማት አለ። ነፍሳቸውን ይማራቸውና መንገድ ላይ ስደትን ጥሩ ነገርን እያሰቡ ሄደው በመሀል ህይወታቸው የሚያልፍን በጣም ብዙዎች አሉና እንዴት ነበር የስደት ህይወቱ? በተለይ ደግሞ ልብህን የሚነካ የማትረሳው የስደት አጋጣሚ ካለ? ማለት እኔ ከሱዳን አንስቼ እስከ ተራብሎስ የምገባ ብዙ አሰቃቂ ምናምን የሚባል ነገሮችን አልገጠመኝ። ፈጣሪ ይመስገን የሚያማርር ነገር ምናምን የለም፣ አላማርበትም። ግን በጣም የሚያሳቅቀኝ ስቲል ነው ልረሳው የማልችለው ነገር ቢኖር ካምሳው ከምሲን ይባላል። በተለይ ሊቢያ 2023 2022 የነበራችሁ ምናምን ታውቁታላችሁ። እና ካምሳው ከምሲን የሚባል እስር ቤት አለ። የሞት እስር ቤት ማለት ነው። በቀን 1 ዳቦ ነው የምትሰጠው ከለባሽ ክሪ ጋር፣ እሷን በልተህ ነው የምትውለው ምናምን። እና ከዛ የማረሳው ነገር ቢኖር የሆነ ልጅ ለማምለጥ ፈልጎ በጥይት አድርገው ሲገሉት ሀበሻ ነበር እና ኤርትራዊ ነበር። በጥይት አድርገው ገደሉት። ይህን ነገር አልረሳውም። በቃ የዛን ጊዜ በህይወቴ ላይ የተከዚውን ምናምን አልፈን ማለት ነው። ከዚሁ እንዳለ ሆኖ ግን የሊቢያ ከነሳን ሲገሉት በቃ የዛን ጊዜ እኔም ሞታለሁ ብዬ ነበር ያስቆጣል ወይም ማዋሽኝ በቃ እንጂ እወጣለሁ አንድ ቀን ብዬ አስቤ አላውቅም። እንደ ረሃቡ ምናምን ቤተሰብ ካለ ደህና ነው። ምክንያቱም እኔ ፈጣሪ ይመስገን እንዳልኩሽ ነው እና በወር 3 ጊዜ 2 ጊዜ ነበር የሚላክልኝ። አይርበኝም ነበር፣ አይጠማኝም ነበር በጭራሽ። በቃ ከሊቢያ ያሉትን እኩል ከሊቢያኖች ነበር የምንኖረው ከባል ሀገሮቹ ለራሱ በቃ እንበላለን፣ እንጠጣለን፣ እንተኛለን። ሌላ ምንም ስራ አልነበረን። በደንብ የተጠቃውበት ግን ከእስር ቤት ስወጣ በጣም ታሞ ያሩ ነው መጨረሻ ባህር የሚሻገርበት ጊዜ ማለት ነው። እስር ቤት ገብቼ ስወጣ የሆነ በዚህ ከወዴ በዚህ በጎን ዘይት የሚመስል ነገር ነው የያዘው እና እዚህ ሀገር ስመጣ ነው የታከምኩት። ቲቪ ምናምን አሉኝ፣ ግን ዘይት ነው የሚመስለው። ከ1 ሊትር በላይ ውሃ ቀድተውን ያወጡልኝ እዚህ ሀገር። ሰውነቴ በሙሉ ነው የጨረሰኝ ምናምን እንጂ ሊቢያ ውስጥ ጥሩ ነበርኩ። ራስ ላይ ፊቴ ድሮ ከመታመም በፊት የነበረው ፎቶዎች አውጥቻቸው ነበር። ራሱ ታመሜ የነበርኩትን ፎቶ ራሱ አውጥቼው ነበር፣ ፖስት አድርጌው ነበር። ሊቢያ ውስጥ የነበርኩትን ፖስት አድርገዋለሁ። አልሸማቀቅበትም፣ በጣም የምኮራበት። ምክንያቱም አሌክስ ይህን ትንሽ ልጅ ሆነ ወጥተህ ከሀገር ይህንን ባህርን ሰሃራን አልፈህ መጥተህ እዚህ ገብተህ እየተማርክ ላይፍን አስተካክለህ የቤተሰቦችን ላይፍ እያስተካከል ካለው
ብዬ ለራሱ አሞግሰዋለሁ። በጣም ነው የምኮራበት። የሚያሳፍረኝ ነገር የለም። እና ዳስ በቃ የታመንኩባትን ወራቶችና እስር ቤት ላይ ያየኋትን ያቺው ሞት እና መደብደብ አለ በቱቦ ደረቅ ቱቦ አለ የውሃ ማስተላለፊያ ወይም የጋዝም አለ። በሁለቱ እንዳለ ህዝቡ ነው የሚቀጠቀጠው እና በጣም አሰቃቂ እስር ቤት ነው። በቃ ሊቢያ ላይ ማንም የሚያማርርበት እስር ቤት ካለ 50 ነው የገባበት ያውቀዋል። እና ይሄ አለ የማረሰው ያን ሁሉ ነገር አልፈክ አሁን ወደምትፈልግበት አገር ገብተሃል። በጦርነቱ ምክንያት ተሰደህ አሁን ደግሞ አውሮፓ ውስጥ ሆነ በጣም ጥሩ ነው ያለው፣ እንደምናይክ ጥሩ ነው ያለው አሁን። እና ኑሮ እንዴት ነው በውጭ ሀገር? ኑሮ በስዊዘርላንድ ነው ይባላል። ሀገራችን ትንሽ ውድ ነች። ስዊዘርላንድ በጣም ትንሽ ሁሉ ነገር ኤክስፔንሲቭ ነው እንጂ ላይፍ ስታንዳርዱ ላይ ከማንም ጋር አይወዳደርም። ፉል ሴኩሪቲ አለ እዚህ ሀገር። ሁሉም ሰው በህግ ነው የሚገዛው፣ በህግ ነው የሚኖረው። ከህግ ውጭ ከህግ በላይ ነው ልትል አትችልም። ሁሉ ስርዓትና ህግ ደንብ ያለው ሀገር ነው። ለእኔ ላይፍ እዚህ ያለው ላይፍ እወደዋለሁ። ላይፍ የኔ አሚን ብዬ የተቀበልኩት ላይፍ ነው እና እየተማርኩኝ ነው እንጂ እኔ ደግሞ እዚህ ሀገር ጥሩ ላይፍ አለኝ ማለት ሌላውም አለው ማለት አይደለም። ብዙ ወረቀት እምቢ የተባሉ አሉ፣ ሪጀክት የሚባሉ አሉ። ከዚህ ሀገር ብዙ የማይቀበሏቸው አሉ፣ ስራ የማያገኙ አሉ፣ ትምህርት የማይማሩ አሉ ምናምን እና እኔ ላይፍ ጥሩ ሆነ ማለት ደግሞ ሌላው ጥሩ አለ ማለት አይደለም። በእኔ ግን ፈጣሪ ይመስገን እስካሁን ደስ ብሎኝ ነው የምኖረው እዚህ ሀገር። መልካም እንግዲህ አሌክስ፣ አንተን ስናስብ ሁልጊዜ እርግጠኛ ነኝ ተመልካቾችን በጣም ጓግተው መስማት የሚፈልጉት ነገር ስለ ዴዚ ነው። አሌክስ ሲባል ሁሌ በቃ ተያይዛ የምትነሳ እህታችን ናት እና ዴዚ እንዴት ነች? ከዛን ጀምር። ጠፋችሁ፣ እንደ በፊት አናያችሁም። አዎ ዴዚ ደህና ነች ፈጣሪ ይመስገን። አሁን በጣም በርትታለች፣ ስራ ጀምራ ላይፏን አስተካክላለች። እሷም ከየፋሚሊ ጭንቅላት ወርዳ የራሷን ላይፍ አስተካክላለች፣ ራሷን በራሷ ችላለች። አሁን ደግሞ ትምህርት ትጀምራለች። ለእኔ አንድ ትርፉ እሱ ነው። በቃ ከድሮ የምፈልገው የነበረው ራሷን በራሷ እንድታስተዳድር፣ በቃ የማንንም እንትን ሳታይ ሳትጠብቅ ተምራ ተለውጣ። ሁላችንም ኦፍኮርስ ቤተሰቦቻችን አሉ። እኔ እንደ አመለካከት አንድ ሰው በተለይ እዚህ ዩሮፕ ሀገር ከሆነ አገር ቤት ከሆነ በጣም ይከብዳል። እዚህ ዩሮፕ አሜሪካን ከሆነ ግን አንድ ሰው 18 ከሞላው የራሱን ላይፍ መጀመር አለበት። በቃ የራሱን ህይወት፣ ገርፍሬንድ መያዝ፣ ትምህርት መማር፣ ራስን በራስ ማስተዳደር መቻል ባይ ነኝ እና አሁን እንደዚህ ሆና ሰዓት በጣም ነው ደስ የሚለኝ። ደስታዬ ወደር የለም። በጣም ኮራው በሷ። የሁሉ ስማጎት የነበረው እንደማታሰፍረኝ ስለማውቅ የነበረው በጣም ጠንካራ ልጅ ነች እና አሁን በጣም ጥሩ ሁኔታ ላይ ነው ያለችው። እኔም በጣም ጥሩ ሁኔታ ላይ ነው ያለነው። እኔም እሷም ሁለታችንም በቃ የተሻለ ላይ ነው ያለነው። ከዚህ በላይ ደግሞ እስኪ አሁን ወስነናል፣ የሆነ ትንሽ ውሳኔ ወስነናል አብረን እንድንኖር። ፈጣሪ ከነፈጣሪ ፍቃድ ይሳካል። እኛም በጣም ምኞታችን ነው አብራችሁ እንድትሆኑ ያሳካላችሁ እያልኩኝ እንዴት ተዋወቃችሁ ከሚለውን ጀምር አሌክስ። ያው ሁለታችሁንም ቲክታክ ላይ ነው የምናውቃችሁ እና ምናልባት በዛ ሊሆን ይችላል ትውውቃችሁ። ግን ምናልባት እኔም ተመልካቾች የማናውቀው ነገር ካለ እስኪ ትውውቃችሁ እንዴት ነበረ? ማን ቀድሞ ወደ ፍቅር ቀየረው? ትውውቃችን በቲክታክ ነው እንደ ሁሉ ህዝብ ማለት ነው። ሶሻል ሚዲያ በተለይ እዚህ ውጭ አገር ቤት ስትሆን ትገናኛለህ ምናምን እና እዚህ ስትሆን ግን አንድ አማራጭ ያለች መታወቂያ ሶሻል ሚዲያ ነች። እንደ ሰው ሁሉ በቃ እንገባለን ላይ ግን አንደኛው እኛ ላይ ተጽዕኖ ያፈጠረው ነገር የህዝቡ እንትን ነው። የህዝቡ
ፍላጎት የነበረው ነው። በደንብ እንድንቀራረብ እኛ ደግሞ ለህዝቡ ብለን አብረን ላይቭ እንገባለን፣ አብረን እንጫወታለን ምናምን። ከዛም ቀስ በቀስ ወደ ሪል ላይፍ እየቀየር ነው መጣን አብረን ማለት ነው። እሷን ብቻዋን አይደለም፣ እኔ ብቻዬን አይደለም። አብረን ላይፋችንን ወደ ሪል አመጣ ነው። ለመጀመሪያ ማን ፍቅር ጠይቀ እኔ ልል አልችልም፣ እሷም ልል አልችልም። ምክንያቱም እኩል ነው እንትን ያለው እና እኩል ነው አንድ ላይ የሆኑ እሷን ፍላጎት ነበራት፣ እኔም ፍላጎት ነበረኝ። ፍላጎታችን ወደ እውን ቀየር ነው። አንድ ላይ አሁን አንተ በጣም ብዙ ጊዜ ጌም ስትጫወት ላይቭ ላይ እናያለን እና ከእሷ ጋር እንደዛ ላይቭ ላይ ትገናኙ ነበር? ጌም ትጫወቱ ነበር ወይ? አዎ እንገባ ነበር። ቀጥታ ታውቃለች ወይ? ቀጥታ ታውቃለች? ቀጥቻት አላውቅም። ቀጥታኝ አታውቅም። አሁን እንጃ አላስታውስም። አሁን አይመስለኝም። በተለይ ሁለታችሁ አሁን በርቀት ነበረ የተዋወቃችሁት። የርቀት ፍቅር የሚባለው ነበር በሁለታችሁ መሀል የነበረው። ስትገናኙ የነበረውን ስሜት እናወራዋለን ወደ በኋላ። ግን በርቀት ፍቅር ትንሽ አላስቸገራችሁም ነበር? እናንተ በተለይ በርቀት ሆናችሁ ገና ሳትገናኙ በጣም ብዙ ፈተናዎች ይገጥሟችሁ ነበር። የቤተሰብ ፈተናም አለ፣ የሶሻል ሚዲያውን ፈተና አለ እና እሱን ነገር ሁላ እንዴት አለፋችሁት? መተሳሰብና ፍቅር ካለ የማይታለፍ የለም። በቃ አንዳንድ ጊዜ ኢቭን ላይክ እኔ ጊቭ አፕ ላደርግ ስፈልግ እሷ ነው ትላለች። በቃ ምንም ነገር እጃችን መስጠት የለብንም ትለኛለች። አንዳንድ ጊዜ እሷ ደግሞ ተስፋ ስትቆርጥ እኔ ደግሞ እናይ ቆይ አለን አይዞሽ አብረን የተባባልን በቃ እንደዚህ እየተባባልን እየተደጋግፍን እሷ ተስፋ ስትቆርጥ እኔ ተስፋ ስትቆርጥ ደግሞ እሷ እየተደጋገፍን አይዞክ አንተ ሰውዬ አይዞክ ነው እየተባባልን እዚህ ደርሰናል። እና ብዙ ፈተናዎችን አልፈናል። ላይክ በጣም ከባድ እስከ ፋሚሊ ምናምን ድረስ ደርሶ ነበር። በእሷም በእኔ ነው ትንሽ ፋሚሊዎቻችንን መጀመሪያ ደስ አላላቸው ነበርና በእኔ ያሉት ማለት ነው። ከዛ በኋላ ግን ከልጃችን ከወደዳት ምንም የምናደርገው ነገር የለም ምናምን ብለው ተቀብሎት ማለት ነው። ደስ የሚለው ነገር የኔ ፋሚሊ ፍላጎቴን ያከብሩልኛል። በቃ ይሄንን ነገር ፈልጋለሁ፣ ይሄን ማድረግ ፈልጋለሁ ካልኳቸው ይስማማሉ በእኔ ሀሳብ እና ፈጣሪ ይመስገን እስከ መጨረሻው ደግሞ ፈጣሪ ራሱ አለ። ሁሉ ነገር እሱ ነው የሚያውቀው። እስከ መጨረሻው ደግሞ እሱ ነው የሚያውቀው። በትክክል። እስቲ በአካል ስትገናኙ የነበረውን ስሜት ንገረኝ። ያየነው ቪዲዮ ነበረ ሰርፕራይዝ እንደተደረግ ወይ ድንገት ሳታስበው ነበር የመጣችው። እሱን ቪዲዮ አይተናል። ግን ያንተ ስሜት ምን ይመስል ነበረ? በተለይ ያ ጊዜ በጣም ሶሻል ሚዲያ ላይ እናንተ ብቻ አጀንዳ የሆናችሁበት ጊዜ ነበር እና እንዴት ይሆን እያለፉት ያለው የሚለው ነገር በጣም ብዙ ሰው የሚያሳስበው ጉዳይ ይመስለኛል። በሰዓቱ ያዝኑላችሁ ነበረ በጣም ብዙ ሰዎችም፣ አንተንም አይዞህ የሚሉ ነበሩ፣ እሷንም እንደዛው። እና ጠብቀህ ነበር ወይ ስትመጣ? እስኪ ምን አይነት ስሜት አሳደረብክ? እኔ ነይ ስላት የሆነ የምትመጣ መጨረሻ አካባቢዎችን ልትመጣ ስትል ነይ ስላት አንተ አትነግረኝ ምናምን ትለኝ ነበር። ከዛ በኋላ ሁለተኛ እንዳትለኝ ምናምን አለችኝ እና ለመምጣት አንድ ሳምንት ሲቀራት ማለት ነው። ከዛ እኔ አላስገድዳት ምናምን ብዬ ደግሞ ተውኩት እና አልጠበቁትም ነበር። ከዛ እህቴ ደግሞ ና በርዝዴይህን እናከብርልሃለን ምናምን ብላ ጠርታኝ ኦኬ ብዬ ሄጄ ላይክ በጣም ኮንፊውዝድ የሆንኩት እና የነበረው ስሜት የኔ ልብ ድውዱ ልበልሽ እና ትንሽ ከባድ ነበር። ሀዘንም ጭንቀትም ነበር የዛን ጊዜ ትንሽ። በተለይ ለመጀመሪያ ጊዜ ስትገናኝ ምናምን የሆነ ፍርሃት ነገር አለ እና ግን ፈጣሪ አለፈ እሱ ሁሉም አልፏል። በጣም አሪፍ ነበረ። እስከ ዴዚ ምኗን ወደድከው? በጣም ተወዳጅ ናት። በጣም ንግግሯ ደስ ይላል። የምትናገራቸው ነገሮች ደስ ይላሉ።
በጣም ተወዳጅ ነች እሷ። ንግግሯ ሳይቀር አክሰንቷ ሳይቀር በጣም እሷ ይወደዋል፣ ደስ ትላለች በጣም። እና አንተ ደግሞ በልዩ ነው የቀረብካት፣ በሌላ ነው የቀረብካት፣ በፍቅር ህይወት ነው የቀረብካት። እና ዴዚን በአንድ ቃል ግለጽልኝ ብለህ እንዴት ትገልጻታለህ? እንጃ በአንድ ቃል ልገልጻት አልችልም። በቃ ከሁሉም ነገሯ ጸባይዋ፣ ስነስርዓት አላት። በጣም ለሰው ክብር አላት። በአንድ ቃል የምትገለጽ የለችም በዚህ አሁን ዘመን። አሮ ነው በጣም ነው የሚገርመኝ እንደዚህ አይነት ስርዓት ያላትን ሴት፣ ስርዓት ያላትን ልጅ ደግሞ በአሁን ዘመን ደግሞ ውጭ ሀገር ተወልዳ ያደገችው ደግሞ ለማግኘት ትንሽ ይገብዳል። እና በቃ አንድ ንጹህ ወረቀት አላ ምንም የማያውቅ በቃ ንጹህ ወረቀት ምንም ጽሁፍ የሌለው ከለር የሌለው ምናምን እንደዛ ነች። በቃ ምንም ነገር አታውቅም። እና በጣም ስማርት ሰው ነች። በጣም ሰው አክባሪ ነች። ፍቅሬን ትዳሬን ባይ ነች። ላይፌን ትላለች። ትምህርቴን፣ ስራዬን፣ ሁሉ ነገሯ በቃ ግርም ይልልኝ። አንዳንድ ጊዜ ለራሱ ሲሰለቸኝ ኧረ ትምህርት የራሱ ጉዳይ የምልበት አለ፣ ስራው የራሱ ጉዳይ የምልበት ጊዜ አለ፣ ሁሉም ነገር የራሳቸው ጉዳይ የምልበት ጊዜ አለ። አንዳንድ ጊዜ በቃ ከአቅም በላይ ሲሆንብኝ፣ እሷ ግን እንደዛ ይህን ማድረግ አለብኝ፣ ይህን መተው አለብኝ። በቃ ሁሉም አቅዳው አስባው ለሁሉም ጊዜ ሰጣ ነው የምታደርገው። እና አሁን እሷን በአንድ ቃል መጻፋችን ፈጣሪ ብቻ ከሀበሻ አይን ያውጣ። እሱ ነው የሀበሻ በጣም ነው የሚያስፈራኝ። የሀበሻ አይን በጣም ነው የሚያስፈራኝ። ምክንያቱም ስማቸውን ባልጠቅስልሽ ግን በቅርብ የማውቃቸው ሰዎች እና በጣም ቆንጆ ትዳር የነበራቸው ፋሚሊ ነበሩና የሀበሻ አይን በጣም መጥፎ ነው። ይበላል፣ ጨው ነው። በቃ ጥሩ ትዳር ነበራቸው፣ ጥሩ ፋሚሊ ነበራቸው፣ ጥሩ ኑሮ፣ ሀብታሞች ነበሩ ምናምን እና በአንድ ጊዜ ነው ሁሉንም ነገር ያጡት። ፍቅራቸውን አጡ፣ ገንዘባቸውን አጡ፣ ሁሉ ነገር በቃ ትዳራቸውን አጡ፣ ተፋቱ ምናምን ባዶ ቀሩ ማለት ነው። እና የሰው አይን አንዳንድ ጊዜ በጣም ከባድ ነው። በተለይ የሀበሻ አይን በጣም ነው የሚያስፈራኝ እና ፈጣሪ ለሁሉ ነገር ፈጣሪ አለ። በተለይ አሁን አንተ እንዳልከኝ ሶሻል ሚዲያ ላይ የወጣ ፍቅር አይበረክትም የሚባል ነገር አለ። ብዙ ፈተና ስለሚበዛው ነው፣ ሌላ ነገር ሳይሆን በጣም ብዙ ፈተና ይበዛዋል። በተለይ ሁሌ አጀንዳ ስትሆን ስለአንተ ሁሌ ጊዜ ሲወራ ውስጥህ ላይ የሚያሳድረው ነገር አለ እና እንደናንተ ደግሞ የርቀት ፍቅር ላይ ያሉ አሉ። በቤተሰቦቻቸው ብዙ ፈተና የሚደርስባቸው አሉ። በጓደኞቻቸው ብዙ ነገር የሚያልፉ አሉ ወጣቶች። እና ለእነሱ እስኪ ከእናንተ ምን መማር ይችላሉ? ጽናት፣ ጊዜ፣ ለሁሉም ነገር ጊዜ ይፈታዋል። የሆነ ነገር ጊዜ ከሰጠኸው ሌላውን ቢቀር እኳ 1 ግራም ወርቅ ጊዜ ስጣት ወይ ከ10 ዓመት በፊት አሁን 1 ግራም ወርቅ 200 ምናምን ብር ነበረች። አሁን 20 ምናምን ሺህ ደርሳለች። እና ለሁሉም ነገር ጊዜ መስጠት፣ ጊዜ ከሰጠው የሆነ ነገር የፈለግከውን ይሆናል። ከዛ ደግሞ እኔ አብዛኛው ጊዜ ለፈጣሪ የምጸልየው እኔ የምፈልገው ሳይሆን አንተ የሚያስፈልገኝ አይተስጠኝ ነው። በቃ አብዛኛው ጊዜ እኔ የምፈልገው ብቻ ከሰጠኝ አንዳንድ ጊዜ ሊያጠፋኛል። ገባሽ? አንተ የምትፈልገው ብቻ ከተሰጠ ትጠፋለህ። ግን ደግሞ ፈጣሪ ራስህን እኔ የሚበጀኝ ለኔ የሚሻለኝን ስጠኝ ካልከው ግን ሁሉ ነገርህን ራሱን ከለላ የሚሆንልህ። እኔ ደግሞ ሁሉ ነገራችሁን አንደኛ ሁሉ ነገራችሁን ወደ ፈጣሪ ስጡት። ሁለተኛ ደግሞ ጽናት፣ የሆነ ነገር ሁለተኛ ሶስተኛ ሰው አለማስገባት። አሁን ኦፍኮርስ የኛ አሁን መጀመሪያ በጣም ከባድ ነበር። እኛ ላይ የቋንቋ ጉዳይ ምናምን፣ እሷም ብዙ አማርኛ አችልም፣ ትግርኛ አችልም፣ እኔም ብዙ አልነበርኩም እንግሊሽ ምናምን። እና ግን ደስ የሚለው ነገር በእኛ የነበሩ ጓደኞች ፋሚሊም የእኛ ጦር ፈላጊዎች ስለነበሩ እንትን ይሉ ነበር፣ ያግባቡ ምናምን ነበር። አንድ ቀን ግን በቃ ተው ነው፣ ሁለታችንም እርስ በራሳችን መነጋገር ጀመርን፣ ማውራት። ከዛ ቀስ በቀስ ቋንቋ መጣ እና ይህን ያመጣሁት ቋንቋ እንችልም ወይ ከነጮች ጋር ወይ ደግሞ ከጥቁሮች ጋር ምናምን ፍቅር ይዟችሁ ምናምን ካለ ቋንቋ ፍቅር አይገድበው፣ ትችሉታላችሁ፣ መማር ነው።
ጽናትና ለፈጣሪ መስጠት። በጣም ደስ የሚል መልእክትን የነገርከን፣ በጣም እናመሰግናለን አሌክስ። ደግሞ በቅርቡም ደግሞ እኔ በጣም እከታተልሃለሁ እና አንዳንድ ቪዲዮዎችም እያየው ነበረ። ከቤተሰቦች ጋር ተገናኝተህ ነበረ። በተለይ ደግሞ ለ5 ዓመት ያህል ከእናትህም ከእህትህም ከሌሎች ቤተሰቦችህም ርቀህ ነበረ ብቻህን ያለኸው እና በጣም ደስ የሚል ቪዲዮዎች እያየን ነበረ። ተገናኝታችሁ ደስ የሚል ጊዜ እያሳለፋችሁ ነበር እና መጥተው ነው ወይስ ሄደህ ነው? መጥተውም አይደለም ሄጄም አይደለም። እነሱ ወደ ዩጋንዳ አለፉ፣ እኔም ወደ ዩጋንዳ አልፌ ነው። አብዛኛው ጊዜ አሁን ለራሱ ቅድም ወደ ቤት እየተመለስኩ የሆነ ሀበሻ ቤት አለች እንጀራ መገዛባት ምናምን እና እንደዛ እያለች ነበር ለራሱ እንዲህ እናት ለምን እዚህ መጣ ለምን መለስ ካት ምናምን አለች እና ወዚ አይደለም የመጣችሁ ሄጄ ነው ምናምን አልኳት። ራሴ ሄጄ ወደዛ፣ ከዛ እነሱም ደግሞ አምጥተዋቸው ወደዛ ማለት ነው። ከዛ 1 ወር ቆይተው ተመለሱ። እንዴት ነበር ቆይታችሁ? እንዴት አገኛቸው ቤተሰቦች? በጣም እንጃ ከባድ ነው ስሜቱ። የዛን ጊዜ የነበረው ስሜት በቃ ምንም መግለጽ አልችልም ነው። እንዲህ አዲስ እንደተወለድኩ ነው የተሰማኝ። በጣም ነው የገረማቸው ለራሱ እህቴ፣ በተለይ እናቴ። አሁን ከእህቴ ጋር በቃ በቀን አልተደባደብንም ከተባለ 3 ጊዜ እንደባደብ ነበር። ከትንሽ እህቴ ጋር ሁሉ ጊዜ ነበር የምንጣላው ምናምን እና በጣም ነው የገረማቸው። በጣም ትኩስ ልጅ ነበርኩኝ፣ በጣም ኃይለኛ ነበርኩኝ፣ በጣም ቀዥቃዣ ምናምን ነበርኩኝ። ግን አሁን ሲያዩ ምናምን አንዳንድ ጊዜ ሰውም እናቴ ምን አለችኝ፣ በቃ ሰውም እንዲማር ከፈለገ በሊቢያ መሄድ አለበት አለችኝ። አሌክስ እኮ ይሄን የነበረ ልጅ እንደዚህ ከተለወጠ በቃ ሌሎችን ቀዝቃዣዎችን እያዩ በሊቢያ ልካቸው ያለች ነበር። ያ በጣም ነው የገረማቸው። እኔም በጣም ነው የገረመኝ። እህቴ ጥንቅ ልጅ ነበር የተወኳት ምናምን፣ ትልቅ ሴት የሆነች አደገች። ማዘርም ትንሽ አረጀች እና አንተም ጎረመስክ፣ አንተም ጎርምሳል። ፎቶዎችህን እያየው ነበረ። በተለይ ሊቢያ ላይ እያለክ በጣም ትንሽዬ ልጅ ነበር። ከአሌክስ ማለት ፀጉሩ እንደዚህ ወጣ ወጣ ያለ በጣም ጥንጥዬ ልጅ ነበርክ እና ከዛ ፎቶዎች ጋር ሳነጻጽረህ አንተም አሁን በጣም ጎረምሳ ሆናል እና በጣም ነው የማመሰግነው እንግዳይ ስለሆንክ። በጣም ደስ ብሎኛል። ተመልካቾቼም ደስ እንደሚላቸው እርግጠኛ ነኝ። እስቲ በመጨረሻ የምታስተላልፈው መልእክት ካለ ለወጣቱ፣ በተለይ አሁን እስቲ አሌክስ፣ እኔ አንድ ነገር ልጠይቅህና ቲክታክን በጣም ብዙ ሰው ለመጀመር ይፈልጋል። ለመጀመር ደግሞ በጣም ብዙ ርቀቶችንም የሚሄዱ አሉ። የሚሰሩት ቪዲዮ ቫይራል እንዲወጣላቸው ብዙ ነገር ያደርጋሉ እና በትክክል እንደ አሌክስ ትመክራቸዋለህ ወይ? ምን አይነት ጥቅም ሲያገኙበታል የሚለውን ነገር አያይዘህ ንገረኝና። ላይቭ በቪው የሚከፍል አይመስለኝም። ምክንያቱም እኔ በቪው ስለማልከፍል ማለት አሁን የኔ አብዛኞቹ ከ1 ሚሊዮን በላይ ናቸው ቪዎቹ፣ ግን በቪው የሚከፍል አይመስለኝም። ግን ቫይራል ለመውጣት እኔ እንጃ እሱ እንዴት እንደሚደረግ አላውቅም። ግን ሪዝቢ በቃ እጨፍራለሁ፣ ፖስት አድርጌ በሞታው አላዩም። ለራሱ ኮሜንት ምናምን አላዩም በውስጥ ከተጻፈ ካልሆነ በስተቀር። ወይም ደግሞ የፍሬንድ አሁን ቲክታክ ላይ ፖስት ዳረግ የፍሬንዶች ኮሜንት በሙሉ ከላይ ነው የምታገኘው እና የእነሱን አይቼ ላይክ አድርጌ ምናምን ነው የምወጣው። ቫይራል እንዴት እንደሚወጣ አላውቅም። ግን ብቻ የሆነ ቆንጆ ቪዲዮዎችን ፋን ነገሮች ባይ ዘ ወይ ኢትዮጵያ ላይ ያላችሁ ነው ግሩፕ ማድረግ ትችላላችሁ። አሁን ለእናንተም ለሁሉም ለሌላውም ተመልካች ግሩፕ ትሆናላችሁ። 5 ሰው ኦር 6 ሰው ኦር 4 ሰው ሆናችሁ ቤት ተከራይታችሁ አንድ ስልክ በቃ እኔ አሁን ዩቲዩብ አለኝ በስልኬ ነው የምቀርጸው ነው በስልኬ ቀርጬ ነው ወደ ዩቲዩብ ማስገባው እና ስልክ ገዝታችሁ ዩቲዩብ መጀመር ነው። ከዛ እያደጋችሁ ስትመጡ ትገዛላችሁ። ካሜራማንም ሌላም ኤዲተር ማናጀርም ሁሉም ትቆጥራላችሁ እና ለመጀመሪያ ግን በትንሽ ነገር ጀምሩ። ግን ጀምሩ ስላችሁ ይሄ እንዳሁን ያለው ሳይሆን ይሄ ምንድን ይባላል ሚስቴ እንደዚህ ያደረገች ባልዩ እንደዚህ ያደረገ እንደዚህ ሆነ ተጠፋፋና ሳይሆን በቃ
የሆነ ፋን ነገር አሁን የነጮች እኔ አብዛኞቹ የነጮች ምናምን እከታተላለሁ እንደዚህ ላይክ ዩቲዩበሮችን ምናምን በደንብ ነው የምከታተላቸው እና አሁን የነሱ በቃ ደስ የሚል ነገር ትስቃለህ፣ እንድትስቅ ብቻ ነው የሚያደርግ። የሀበሻ ግን አንዳንዶች ስታይ በቃ ታዝናለህ፣ ያናድድሃል ምናምን እና ኮንተንቶቹ ከነጮች ይዩትና ኦኬ ከነጮች አይታችሁ በአማርኛም በትግርኛም በፈለጋችሁት ቋንቋ ከግሩፕ ሆናችሁ መስራት ትችላላችሁ። ወይም ደግሞ ላይክ ፕራንክ እንዴት ነው የሚያደርጓቸው እነሱ ከነጮች ላይክ ሀበሻ ደግሞ ፕራንክ አልኳችሁ ደግሞ መንገድ ላይ መኮት ሀበሻ ፕራንክ አያሉ ግን እርስ በራሳችሁ ማለት ነው። እና ይሄን ይመክራሉ፣ ትለወጥበታላችሁ። ላይቭ ቲክቶክ ደግሞ ሞር እንትን ይላል ብዬ አስባለሁ። ትጠቀሙበታላችሁ ብዬ አስባለሁ። በጣም አመሰግናለሁ አሌክሲዬ። በተለይ ደግሞ መጨረሻ ላይ ያኔ በጣም ከባድ ጊዜ ይመስለኛል በህይወት ያሳለፍከው ከዴዚ ጋር በነበረ ከእሷ ጋር በነበረ አለመግባባት ሳይሆን በጣም አጀንዳ የሆናችሁበት ጊዜ ነበረ። ቲክቶክ ላይ ሁሉም ሰው ላይቭ እየገባ ስለእናንተ የሚያወራበት ጊዜ ነበር እና በጣም ብዙ ሰዎች አንተን ሲደግፉህ ከጎንህ ነበሩ እና አሁን ደረስኩበት ላልከኝ ነገር የነሱ አስተዋጽኦም ቀላል አይደለም እና ልታመሰግናቸው የምትፈልግ ካሉ በሌላም ህይወትህ በዚህ ብቻ ሳይሆን በሌላም እኛ በማናቀው ህይወትህም አስተዋጽኦ አደረጉልኝ የምትላቸው ሰዎች ካሉ ወይ እኔ ያላነሳሁት ነገር ካለ እሱ እንድታወራ እድል ልስጥህ። ስሟን ማንሳት አልፈልግም፣ ግን የሆነች በቃ ላይክ እንደ ሁሉ ነገር ማለት ነው። ስሟን ማንሳት አልፈልግም፣ ግን እሷን በቃ ማመስገን እፈልጋለሁ። ማርያም በጣም ለእኔ ብዙ ነገር ሆናለች፣ ብዙ ነገር አድርጋለች። መጀመሪያ ለፈጣሪ ምስጋና አለው ሲግባው እዚህ ነገር ያደረሰኝ እሷ አንድ ፈጣሪ ነው። ከዛ ደግሞ እናቴን በቃ ማመስገን እፈልጋለሁ። ምክንያቱም ለእኔ ስትል ኢትዮጵያ ላይ ስንት መከራ አይታለች፣ ለእኔ ስትል ሱዳን ላይ ስንት መከራ አይታለች። እኔ ሊቢያ ውስጥ ስታሰር እኔን ለማስወጣት ብላ ማለት ነው ብዙ መከራዎችን አይታለች። በቃ ደጀኔን ከማንም ጋር አወዳድራት፣ ማንም እዚህ ዓለም ላይ ቢመጣ ደጀንን አላወዳድራት። በቃ እሷ ከፈጣሪ በታች ያለችኝ አንድ አንጡራ ሀብቴ። እኔ በቃ ማየት የማልፈልገው ተረባ፣ ተቸግራ፣ ተጠምታ፣ ቆሽሻ ማየት አልፈልግም። ለምን እኔ ሳልበላ ሳምንት ማያልፈኝ እሷ ብቻ ጠግባለት ይላል። ለእሷ አመሰግናለሁ። በቃ ደጀን አሁን ታይዋለሽ ብዬ ተስፋ አደርጋለሁ። እዚህ የመድረሴ ምክንያት አንደኛው አስተዋጽኦ ያደረግሽው 70% ነሽ እና በጣም ነው የማመሰግነው። አይዞሽ፣ ሙሉ በሙሉ ደግሞ እክስሻለሁ። ብቻ እድሜ ጤና ይስጥልኝ፣ ፈጣሪ ያቆይልኝ። ይህን ነው። ሌላው ደግሞ ስሟን መጥቀስ ስለማልፈልግ እሷን ደግሞ በጣም አመሰግናታለሁ። ማርያም ብዙ ነገር ነው ያደረገችልኝ። እሷም ብዙ ነገሮች ማፈካ መጥቀስ የማልፈልጋቸው ነገሮች፣ ሌሎች ደግሞ እህቶቼ፣ ወንድሞቼ፣ ሌላው ተከታታዮቼ፣ ለሁሉማችሁም የሀገሬ ልጆች ለሁላችሁም በጣም ነው አመሰግነው። እዚህ የመድረስ ምክንያት እናንተ ናችሁና ክብር ለእናንተ ይሁን። አመሰግናለሁ። እኔም በጣም አመሰግናለሁ ጊዜህን ስለሰጠኸኝ አሌክስ፣ እጅግ በጣም አድርጌ ነው የማመሰግነው። ለዚህ ቻናል አዲስ የሆኑ አንተን አይተው የመጡ ተመልካቾች ይኖሩኛል በእርግጠኝነትና እስቲ ሰብስክራይብ አድርጉላት በላቸው። ይሄኔ ሰብስክራይብ ሳያደርጉ ይሆናል ያዩት። ኦኬ፣ ሰብስክራይብ አድርጉላት ጋይስ፣ ላይክ አድርጉት፣ ሼር አድርጉት እና ኮሜንትም ጻፉ። ደስ ያላችሁን ኮሜንት ጻፉ። ኮሜንት ጽፋችሁ ደግሞ በሌላ ጊዜ እንገናኛለን ብዬ ተስፋ አደርጋለሁ። ካልሆነም ደግሞ ጥያቄ ካላችሁ እኔ ወስጄ በራሴ እሰራበታለሁ እና ሰብስክራይብ አድርጉላት እንዳትረሱ። ሁላችሁም እናመሰግናለን። እኔም እጅግ በጣም አድርጌ ነው የማመሰግነው። በእኔም በተመልካቾቼም ስም በጣም አመሰግናለሁ።